ስለ ቫምፓየሮች ፊልም ላይ ወይም ደግሞ በአፈ ታሪክ ሲወራ ሰምታችሁ ሊሆን ይችላል። ለማታውቁ ሰዎች ቫምፓየሮች ማለት የሰው ደም የሚጠጡ ሰው መሳይ ፍጥሮች ማለት ነው። ታዲያ እኚህ ፍጥሯን በትክክለኛው ዓለም ኤግዚስት አያደርጉም ወይም አይኖሩም። እቺ የምታዩት ሴት ግን እኔ ቫምፓየር ነኝ ብላ በማሰብ የሚዘገንን ነገር ነው የምታደርገው። እድሜውም 21 ነው። ስሟ ማኑኤላ ይባላል። የምትኖረው ደግሞ ጀርመን ውስጥ ነው። የምታመልከው ደግሞ ሴጣንን ነው። ሴጣን ስላችሁ አሁን እንደዚህ በሌላ መንገድ ቀጥታ ለሴጣን ነው የምታመልከው። ይኸው እዚህ ጋር መስቀሉን የተዘቀዘቀ ያው የመጀመሪያ የሴጣን አምላኪዎች ዋና ምልክታቸው በዚህ የተዘቀዘቀ መስቀል ነው። ይህም እሷም እዚህ ጋር እንደምታዩት ጸጉሯ ላይ የተዘቀዘቀ መስቀል አለ። ትክክለኛ ፎቶዋ ነው። በሚገርም ሁኔታ ደግሞ ምትተኛው መቃብር ቦታ እየሄደች ነው። አብሯት ደግሞ ማንም የለም። ምክንያቱም ያው ሴጣኑ ለራሳችሁ ሲያደርጋችሁ ከማንም ሰው ያርቃችኋል። ለብቻው ነው በራሱ መንገድ የሚመራችሁ። የሆነ ቀን ግን 2000 ዓመተ ምህረት ላይ እንደ ፈረንጆች አቆጣጠር የሮክስታር ግሩፕ አለ። እዛ ግሩፕ ደግሞ የራሳቸው የሚያሳትሙት ጋዜጣ አለ። ሮክስታር ለማታውቁ በጣም እብደት የሆነ ዘፈን ነው። እኔ ዘፈን ለማበቃ አብዛኛው ጊዜ ኮንሰርት ሲያቀርቡ አይታችሁ ሊሆን ይችላል። እርስ በርስ ያደባድባቸዋል ሰውን። በጣም ሴጣናዊ ነገሮችን ነው የሚደረግበት። በቃ ባጭሩ ወርሺፕ ነው የሚመስለው። በቃ አምልኮ ነው የሚመስለው። እና ያ ግሩፕ የራሱ ጋዜጣ አለው። ይህንን ጋዜጣ ደግሞ ማኑኤላ እያነበበች ነው። በመሀልም ታዲያ እዚህ ጋዜጣ ላይ የሚል ነገር ታነባለች። ቫምፓየር ሁሉን ነገር ይጠላል። ለዚህ ዓለም አልተፈጠረም፣ የሚመቸው ጨለማ ብቻ ነው ይላል። እሷም ደግሞ እንዴ እኔ ቫምፓየር ነኝ ማለት ነው? ለዚህ ነው ብቸኝነት በቃ ደስ የሚለኝ፣ ለዚህ ነው ጨለማ መጥፎ ነገሮች የሚስቡኝ አለች። ለማረጋገጥም ብላ ይህንን ጽሑፍ የጻፈውን ሰውዬ ማፈላለግ ጀመረች። ወዲያውም አገኘችው። ስሙም ዳንኤል ይባላል። እድሜው 25 ነው። እሱም ደግሞ በተመሳሳይ ሁኔታ የሚያመልከው ሰይጣንን ነው። ጭራሽ ሁሉ ከሷ ሁሉ ከፍ ብሎ ሰዎች ለአደጋ ጊዜ ተብሎ ደማቸውን ይሰጣሉ ለሆስፒታል። እሱን በህገወጥ መንገድ እየገዙ ሊዘገንናችሁ ይችላል፣ ግን እሱን ይጠጣሉ። ታዲያም ዳንኤልና ማኑኤላ ተገናኙ። ሁለቱም አንድ አይነት ሰዎች ማለት ነው። ትንሽ ግን ያው እንዳልኳችሁ ዳንኤል የሰው እንትን መጠጣት ጀምሯል። በአጭሩ ግን ተመሳሳይ መስመር ላይ ያሉት። ከትንሽ ቆይታ በኋላ እኔ እናንተ ፐርፌክት ቆንጆ ፍቅረኛሞች ይወጣል፣ አብረን እስከ መጨረሻው መሆን አለብን አሉ። ከዛም ይሄን ነገራቸውን ገፉበት። አንድ ላይ ሴጣንን ያመልካሉ፣ አንድ ላይ እንደተለመደው መቃብር ቦታ እየሄዱ ይተኛሉ። ብቻ ከዚህ በላይ ብዙ መጥፎ ነገሮችን አድርገዋል። ያው ዲቴይል መግባት አልፈልግም፣ በቃ ይዘገናል። ብቻ በአጭሩ አሁን አንድ ላይ መኖር ጀመሩ። እሷም ራሷን እኔ ትክክለኛ ቫምፓየር ነኝ ብላ ነው የምታስበው። ቫምፓየር ደግሞ እንደምታውቋቸው ፊልም ላይ እንዳያችሁት እንደሰማችሁት ፀሐይ ሲነካቸው ይሞታሉ። እሷስ እኔ ፀሐይ ከነካኝ እሞታለሁ ብላ በማሰብ ከቤት አትወጣም። የምትወጣው ማታ ነው። ቤቷም ጭልምልም ተደርጎ በመጋረጃ ተሸፋፍኗል። አብረውም ደግሞ መኖር ጀምረዋል። እሱ ውጪ ስራ ይሰራል፣ ያው እሷ ከቤት አትወጣም። ህይወታቸው ግን ይሄ ብቻ አይደለም የሚደንቀው። የሚኖሩት የሚተኙበት አልጋ ሳይሆን ሬሳ ሳጥን ውስጥ ነው የሚተኙት። ትንሽ ሰፋ ያለ ሬሳ ሳጥን፣ ሁለቱንም እንደምንም አድርጎ የሚያቻችል ሬሳ ሳጥን ውስጥ ነው እሷ የምተኛው፣ እሱም አንድ ላይ የሚተኙት ቤታቸው ውስጥ ማለት ነው። ሌላው ደግሞ የሚደንቀው ነገር ጥርሷን አስሞርደዋለች። በዚህ ጋር በዚህ ጋር ያሉትም ማለት ነው ልክ እንደ ቫምፓየሮች ማለት ነው። እዚህ ጋር እንደምታዩት አሁን ይሄ ምናባዊ ቫምፓየር ነው። ጥርሱ እንደምታዩት የወጣ ነው። እሷም እንደዚህ አድርጋ ጥርሷን አሹላለች። ጊዜያቶች ማለፍ ጀመሩ። 1 ዓመት ሆናቸው አንድ ላይ። ዳንኤል መንፈሱ ለሱ የሆነ ነገር ማሳየት ጀመረ። ሰይጣኑ የሚያሳየውም ቁጥር ደግሞ 666 ነው። እኔ ታውቃላችሁ ሰሞኑን ራሱ የማይክል ጃክሰን የሰራውላችሁ ብዙ ስለ ማይክል ጃክሰን ስለ ኢሉሚናቲ ነው ምናምን የሚባል ነገር አለና ማይክል ጃክሰን ሲሞት እነሱን የገደሉት ኢሉሚናቲን የገደሉት ምናምን መረጃ የለም። ያው ማወራላችሁ ግን በመረጃ የተደገፈ ነገር ነውና እሱ የሚታየው ዳንኤል 666 ነውና በተደጋጋሚ ይሄን ቁጥር ያያል። ይሄ ቁጥር ደግሞ የሳጥናኤል ወይም የሰይጣን ቁጥር እንደሆነ አብዛኞቻችሁ ታውቃላችሁ ብዬ አስባለሁ። በተደጋጋሚ ይሄን ቁጥር ያያል 666። ከዛ አለፍ ብሎ ደግሞ 7 እንዲም ብሎ አሰበ። እኔና አንቺ እስካሁን ዝም ብለን ሊኖር ነው። አሁን መጋባት ያለብን በዚህ ቁጥር ነው። ለዛ ይሆናል ይሄ ራይ የሚታየኝ እና በእነሱ ደግሞ 6ኛ ወር የሚመጣው ጁን ላይ ነው። ስለዚህ ጁን 6ኛ ቀን ላይ ጁን ደግሞ እንዳልኳችሁ 6ኛ ወር ነው። በዛ መጋባት አለብን። ቀጣይ 7ኛ ወር ላይ ደግሞ ራሳችንን እናደርግና ሁለታችንም ትክክለኛ ቫምፓየር እንሆናለን ይላታል። ከተጋባን በኋላ ትንሽ ቆይቶ ግን ራሳችንን ከምናደርግ ለምን የሆነ ሰው አምጥተን እሱን መስዋዕት አናደርገውም አሉ። ከዛም ይሄን መስዋዕት የምናደርገው ሰው ደግሞ ተጫዋችና ፈታ ያለ ሰው መሆን አለበት ብለው አሰቡ። ከዛስ እሱ አካባቢ የሚሰራ አንድ ፍራንክ የሚባል ልጅ አስታወሰ። ፍራንክ በጣም ተጫዋችና ጥሩ ሰው ነው። ለምንድን ነው ይሄ ሰውዬ ግን ተጫዋች እንዲሆን የፈለጉት ካላችሁ እሱን ሲገሉት የሚገደለው ሰውዬ ገሃነም ሄዳል። ገሃነም ሄዶ ደግሞ ሰይጣንን ያጫውተዋል ብለው አስበው ነው።
እዚህ ታሪክ ላይ የምትረዱት ነገር አሁን ምነግራችሁ ነገሮች አስቡት። ሰው ልጅ በሰይጣን ኮንትሮል ሲደረግ ምን ያክል መጫወቻ እንደሚሆን ልብ በሉ። ለማመን የሚከብዱ ነገሮችን እያስደረጋቸው ነው። ለምን? ከራሳቸው ቁጥጥር ውጭ ሆነዋል። ይሄን አሁን ኖርማል ጤነኛ ሰው ሊያስብ አይችልም። ሰው ገድዬ የተገደልኩት ሰው ሰይጣን ጋር ሄዶ ሰይጣን ያጫውታል። ኮምፕሊትሊ መንፈሱ እንደተቆጣጠራቸው ነው የምትረዱት። ለዚህ ፕላናቸው ቀኑ ደረሰ። መጀመሪያ የሚጋቡበት ጁን 6 የሄዱት ደግሞ ወርሺፕ የሚያደርጉበት ሰይጣን የሚያመልኩበት የራሳቸው ቦታ አላቸው። እዛ ነው የተጋቡት። ቸርች ይመስላል፣ ግን ውስጥ ስትገቡ የቸርች ተቃራኒ ነው። መስቀሎቹ ተገልብጠዋል። ብዙ ነገሮቹ ሉሲፈር ቁጭ ብሏል እዛ ጋር ሐውልቱ። ብቻ በግልጽ የሚመለክበት ቦታ ላይ ነው ሰርጋቸውን ያደረጉት። ቀጣይ ወርም መጣ። አሁን ከጁን ቀጥሎ ምንድን ነው? ጁላይ ነው። ለመግደልም ያዘጋጁት ሰው ነበር እንደነገርኳችሁ ፍራንክ። ና ቤታችን ዛሬ ጥሩ እራት አዘጋጅተናል ብሎ ይጠራዋል። ፍራንክ ምንም አላሰበም፣ መጣለው አለ። ጊዜውም ደረሰ። ፍራንክም ሄዶ ቤታቸው መጫወት ጀመሩ ምናምን። ምንም በቃ በማያስጠረጥርና እንዲህ እየሳቁ እየተጫወቱ ለመታክሮ ምናምን አይደለም። በማያስጠረጥር ሁኔታ መዶሻ አውጥቶ ዞር ሲል ግንባሩን ያደርገዋል። ፍራንክን በዚህ ብዥ ያለበት ደጋገመው። ይህን ነገር ሲያደርግ ደግሞ ማኑኤላ ፈታ ብላ ያየች ነው፣ ደስ ብሏት። ግን ትንሽ ቆይታ የሆነ ድምፅ ሰማች፣ ልቡን ውጊው ሚላት እና ሜዳ ቢላ ታመጣለች። እሷም ፍራንክን በቢላው መውጋት ትጀምራለች። ሲወጉትም አንዴ አይደለም፣ የአውሬውን ወይም ደግሞ የሰይጣኑን መስዋዕት ይሆናል ብለው ያሰቡት 666 ጊዜ ነው። ግን 666 ጊዜ መውጋት ስላልቻሉ 66 ጊዜ የተለያየ ቦታ ይወጉታል። ከዛስ መስዋዕት ለማድረግ ብዙ ያሉ ነገሮችን አደረጉ። ማለት ይዘገናቸዋል ብነግራችሁ፣ ደሙን ብቻ አያስፈልግም። ብዙ ሰይጣናዊ ነገሮችን አደረጉ። ያን እንደጨረሱስ ምን አደረጉ? ቀበሩት? በጭራሽ። ሬሳ ሳጥናቸው ውስጥ ገብተው ጾታዊ ግንኙነት አደረጉ፣ ሰው ገለው። አሁን ቀጣይ የእነሱ ፓርት ነው። መስዋዕትነት አድርገዋል። ራሳቸውን ማድረግ አለባቸው። ውስጣቸው ግን ፍርሃት አለ እንደነገርኳችሁ፣ ራሳቸውን ጸጥ ለማድረግ። ግን ደግሞ ቫምፓየር ከሆንን ለዘላለም ነው የምንኖረው የሚለውም ውስጣቸው አለ። ገመድ አዘጋጁ። ውስጣቸው የፈራ ቢሆን ወንበር ላይ ወጡ። ግን ፈሩ። አሁን ነቁ ካሉበት ነገር። እርስ በርስ ተያዩና በረገጉ። መንፈሱ ሲሄድላቸው ይሁን ምን ይሁን አላውቅም። ሬሳውንም አይተው በጣም ደነገጡ። ከዛ ቤትም ሬሳውን ጥለውት ብን ብለው ወጡ ሁለቱ። ከዛ አካባቢም ለመጥፋት አሰቡ። እያረጉት ያለው ነገር በቃ ትክክል እንዳልሆነ የሆነ ነገር ነገራቸው። እሷ ለመጥፋት ስታሰብ ግን ቤተሰቦች እንዳይፈልጉኝ ደብዳቤ ልጻፍላቸው አለች እና ሜዳ ጽፋላቸው በራቸው ላይ አስቀምጣ ብን ብለው ይሄዳሉ። ከዛ አካባቢ ከሚኖሩበትም ጀርመን ወደ ሌላ ሀገር ለመሄድ ነው በቃ ሀሳባቸው። ዝም ብሎ መኪናውን እየነዱት ነው። የማኑኤላ ቤተሰብ ግን የላከችላቸውን ያስቀመጠችላቸውን ደብዳቤ አዩ። ደብዳቤው የሚለው እንዳፈልጉኝ እኔ ዓለም በቅቶኛል፣ መቼም አታገኙኝም ከዚህ በኋላ የሚል ነበር። ቤተሰቦቿ ይህን ሲያነቡ እንዴ ራሷን ጸጥ ልታረግ ነው እንዴ ምን አስባ ነው ምናምን ብለው ለፖሊስ ደወሉ። ፖሊሶችም የሚኖሩበትን ቦታ ስለሚያውቁ ቀጥ ብለው ሄዱ። ሲሄዱ ግን ፖሊሶቹ ያው እንደጠበቃችሁት የፍራንክን ሬሳ የማይሆን ሆኖ አገኙት። ከዛስ ፖሊሶቹ እኚህ ነብሰ በላ ናቸው፣ አሁንም ሌላ ሰው ሊገሉ ነው ብሎ ትልቅ አዋጅ አወጀ ጀርመን ላይ እኚህ ሰዎች እንዲገኙ። በዚህ በኩል እነ ማኑኤላ ተደብቀዋል። ግን ነገሩ ጠንከር ያለ ስለሆነ ከሳምንት በኋላ ማደያ ጋር ይታያሉ። ደውሉም ሰዎች ፖሊስ ጠሩባቸዋል። እዛው ማደያ እነ ማኑኤላ ቀጨም ያደርጓቸዋል። ይህም የሁለቱ ትክክለኛ ፎቶ ነው። ፍርድ ቤት ቀረቡ። እያንዳንዱ ነገር አሁን የነገርኳችሁን ነገር ተናዘዙ። ፍርድ ቤቱም ያወሩት ነገር እውነተኛ እንደሆነ ካረጋገጠ በኋላ ጤነኛ አለመሆናቸው ሲረጋገጥ ዳንኤል 15 ዓመት ተፈረደበት፣ ማኑኤላ 13 ዓመት ተፈረደባት። ይሄ ታሪክ አሜሪካ ቢሆን ያለምንም ጥርጥር 100% ምነግራችሁ እድሜ ልክ ነበር የሚፈርዱባቸው። የሚገባቸውም ደግሞ እሱ ነበረ። ምክንያቱም ምን መሰላችሁ? አዎ እነሱ አካላቸውም ደግሞ ሰውነታቸውን ሲጠቀመው ሰይጣን ነው። ሰይጣን ግን በእኛ ላይ ለመስራት የእኛ ፍቃድ ያስፈልጋል። ራሳቸው ላይ ሰይጣንን የገዙት በራሳቸው ፍላጎት ነው እንጂ ሰይጣን እኛ ላይ ምንም የማድረግ ስልጣን የለውም። ስለዚህ ቅጣታቸው ለእኔ ተገቢ አይደለም። 13 ዓመት እና 15 ዓመት እድሜ ልክ ነበር መሆን የነበረበት። ግን ያው አውሮፓ ሀገር እንደ አሜሪካ ትንሽ ጠበቅ ያለ አይደለም ህጉ። የዛሬ እውነተኛ ታሪካችን ይህን ይመስላል። በቀጣይ ቪዲዮ እንገናኛለን። ላይክ ግን አትርሱ። ወዳችኋለሁ።